ትራምፕ ቀድሞ አቀባበሉም ድርድሩ ካልተሳካ ይተኩሳሉ። ሌላ ሚስጥርም አውጥተዋል። የትራምፕ ቁጣ በኢራን ላይ እየነደደ ነው። የኢራን አሜሪካ የሁለት ሳምንት ተኩስ አቁም ስምምነት በጦርነት ታጅቦ ወደ ድርድር ባመራበት ሰዓት ትራምፕ ቁጣቸው ወደ ማስጠንቀቂያ አድጎ ታይቷል። ማስጠንቀቂያቸው ኢራን ከድርድር ውጪ ሌላ ምንም አይነት አማራጭ እንደሌላት የሚያሳይ ነው። በእርግጥ ኢራን በትራምፕ በጥርጣሬ ታየች እንጂ ለድርድር ያላትን ቁርጠኝነት እያሳየች ነው። ኢራን በድርድሩ ያስቀመጠችው ቅድመ ሁኔታ ግን አሜሪካን እንዳሰጋት የትራምፕ ማስጠንቀቂያ ማሳያ ሆኗል። መቼም ሚስጥር መሸሸግ የማይሆንላቸው ትራምፕ በኢራን ጉዳይ ሌላኛው ሚስጥር አውጥተዋል። ሚስጥሩ በአሁኑ ሰዓት የኢራን ብቸኛ አቅም ሆርሙዝ ወሽመጥ መሆኑን መጠቆማቸው ነው። ሆርሙዝ እንደ ኒኩለር አደገኛው የኢራን መሳሪያ መሆኑ እየተዘገበ ነው። አሜሪካና እስራኤልም እስከዛሬ በኢራን የተሸወዱት እዚህ ጋር ሳይሆን አይቀርም። ጥረታቸው ኢራን ኒኩለር እንዳትታጠቅ ነበርም። ኢራን ግን ኒኩለሯን ያደረገችው ሆርሙዝን ሆኖ ተገኝተዋል። በድርድሩ ተሰሚነት ያገኘችው በዚህ ምክንያት ነው። የድርድሩ መሳካት አለመሳካት በስጋት እንዲታይ ያደረገውም ኢራን በወሽመጡና በሊባኖስ ከያዘችው አቋም አንጻር ነው። የአደራዳሪው የፓኪስታን ገለልተኝነት ጉዳይም ጥያቄ ውስጥ ገብቷል። ፓኪስታን ከፍተኛ ተደራዳሪዎች በገቡ ጊዜ የኢራን ከፍተኛ ተደራዳሪዎች እስራኤል እንዲጠበቁ በሚል በጀት የታጀበ የበረራ ጥበቃ ማድረጓ እስራኤልን ስላበሳጨ የፓኪስታን ገለልተኝነት ጥያቄ አስነስተዋል። በዚህ ጉዳይ ትራምፕ ለኢራን መሪዎች ማስጠንቀቂያ በሰጡ ሰዓት ወር መጫናቸው ተጨማሪ ስጋት ሆኗል። ትራምፕ ተኩስ አቁሙን ተከትሎ ጦሩ በተጠንቀቅ እንዲቆም ካዘዙ በኋላም ድርድሩ በፓኪስታን ሊካሄድ ተደራዳሪዎች ፓኪስታን በገቡ ሰዓትም ወደ ቀጠናው ጦር እየጫኑ መሆናቸውን በይፋ መግለጻቸው አጋቢ ጉዳይ ሆኗል። ትራምፕ ድርድሩ ካልተሳካ እንደሚተኩሱና ጦርነቱ እንደሚጀምር ምልክት ሰጥተዋል። በኢራን በኩል ሁለት ቅድመ ሁኔታዎች ሳይሟሉ ድርድር እንደሌለ የተነገረውም በመጨረሻው ሰዓት ነበርም። ኢራን ይሄኛው ድርድር ከተሳካ የተሻለ ተሰሚነት እንዳላት እየተነገረ ነው። ትልቁና አንደኛው መሳሪያዋም ሆርሙዝ ወሽመጥ ሆኖ ተገኝቷል። ደግሞ በስፋት እናየዋለን። እስከ መጨረሻው አብራችሁን ቆዩም። ትራምፕ ሌላኛው ሚስጥር ዘረገፉትም። ትራምፕ ግልጽ ናቸው። ግልጽኝነታቸው ከወትሮ በተለየ መልኩ ጨምሮ ታይቷል። የዚያኑ ያክል ብስጭታቸውም ጨምሮ እየታየ ነው። አሁን ተቆጥተዋል። ቁጣቸው በኢራን ላይ እየነደደ ነው። እስካሁን አልበረደም፣ ብሶባቸዋል። ኢራን ያላት ብቸኛ አማራጭ ድርድር ነው እያሉ ነው። በእርግጥ ኢራን ድርድሩን ፈልገዋለችም። ቅድመ ሁኔታዋ ከባድ ቢሆንም ለመደራደር ፈቅዳ በውጭ ጉዳይ ሚኒስትሯ የተመራ ልዑካን ቡድን ፓኪስታን ገብቷል። በአሜሪካ በኩልም በምክትል ፕሬዝዳንት ጄዲ ቫንስ የተመራ ልዑካን ቡድን ለድርድር ወደ ፓኪስታን ገብቷል። ተደራዳሪው ገና በአውሮፕላን ሳሉ አሳሰቡም። ማሳሰቢያቸው ኢራናውያን በቀና ልቦና ለድርድር እንዲመጡ ይጠበቃል። ምክትል ፕሬዝዳንቱ ጄዲ ቫንስ ወደ ፓኪስታን አሜሪካን ወክለው ለመደራደር ወደ አውሮፕላን ከመግባታቸው በፊት በሰጡት ቃል ኢራናውያን ተደራዳሪዎች የማይሆን መከራ እንዳያደርጉ ያስጠነቀቁት ከእንግዲህ አንሞኝም በማለት ነው። እዚህ በፊት ተሞኝተዋል እንዲህ የሚለውን ጥያቄ የሚመልሰው የትራምፕ ሌላኛው ሚስጥር ስለሆነም እሱን ወደ ኋላ ስለምናየው የመደራደሪያውን ማስጠንቀቂያ እንቀጥልም። ድርድሩን ለማካሄድ እየጠበቅን ነው ያሉት ተደራዳሪው ኢራናውያን በቀና ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለችም። ከዚህ በተቃራኒው ኢራናውያኑ ተደራዳሪዎች ሊያሞኙን የሚሞክሩ ከሆነ ግን አሜሪካ ይህንን የመቀበል ፍላጎት የላትም በማለት ለመስማማት ፍላጎት እንዳላቸው ጠቁመዋል። ምክትል ፕሬዝዳንቱ ይህንን ያሉት ከኢራን ጋር ለሚደረገው ንግግር ፕሬዝዳንት ትራምፕ የድርድር መመሪያዎችን እንደሰጧቸው በመጥቀስ ነው። ድርድሩ በፓኪስታን ዋና ከተማ ኢስላማባድ ውስጥ እንደሚጀመር የፕሬዝዳንት ትራምፕ ፕሬስ ሴክሬታሪ ካሮላይን ሌቪት ቀድሞ ማሳወቁ ይታወሳል። አሜሪካን በመወከል በድርድሩ ላይ የሚሳተፉት ምክትል ፕሬዝዳንት ጄዲ ቫንስ ከፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፕሬዝዳንቱ ሴት ልጅ ባል ጃኔድ ኩሽነር ጋር በመሆን ነው። የኢራን ተደራዳሪዎችን በተመሳሳይ ፓኪስታን ገብተዋል። ይህ በሆነበት ሰዓት ነው ትራምፕ ተጨማሪ ማስጠንቀቂያ የሰጡትም። ትራምፕ በተደራዳሪው በሰጡት የድርድር መመሪያና ሌሎች ተያያዥ የድርድር ነጥቦች ላይ ኢራን የማትስማማ ከሆነም ስምምነቱ እንደማይጸና ፍንጭ ሰጥተዋል። ትራምፕ ለኢራን መሪዎች የሰጡት ማስጠንቀቂያ ውጥረቱን አባብሶታል። ትራምፕ ኢራን በእጇ የቀራት ምንም አይነት ካርድ የለም፣
በአሁኑ ሰዓት በሕይወት ያሉበት ብቸኛው ምክንያት ለድርድር ብቻ ነው ብለዋል። ፕሬዝዳንቱ በይፋ የማህበራዊ ትስስር ገጻቸው ላይ ባሰፈሩት አነጋጋሪ መልእክት በአሁኑ ሰዓት የኢራን መንግስት በዓለም አቀፍ ደረጃ ያለው ተሰሚነት ማለቁን ገልጸዋል። የኢራን ባለስልጣናት በስልጣን ላይ እንዲቆዩ የተደረጉበት ምክንያትም አሜሪካ ለዲፕሎማሲ ንግግር በሰጠችው ዕድል እንጂ ለአቅም ኑሯቸው እንዳልሆነና ኢራን በዓለም አቀፍ የውሃ መስመሮች ላይ ከምታደርገው የአጭር ጊዜ ማስፈራራት ድርጊት ውጪ የድርድር አቅም እንደሌላት ጠቅሰው አስጠንቅቀዋል። ያስጠነቀቁት የአሜሪካ የጦር መርከቦች ዘመናዊ የጦር መሳሪያዎችን ጭነው ወደ ኢራን ቀጠና እያቀኑ ባሉበትና በሁለቱ ሀገራት መካከል ለታቀደው ድርድር ዋዜማ ላይ መሆኑ ተስፋው በተጣለበት ድርድር ላይ ስጋት ፈጥሯል። ትራምፕ የኢራን መሪዎች አንድ ሊገነዘቡት የሚገባ ሀቅ ቢኖር ጊዜው ማለቁን ነው። አሁን ያላቸው ብቸኛ ምርጫ ለድርድር መቃረቡ ብቻ ነው ሲሉ ያስጠነቀቁበት አውድ ትኩረት ስቧል። ማስጠንቀቂያ በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይረው እንደሚችል ተገምቷል። ዓለም አቀፉ ማህበረሰብም የአሜሪካን ቀጣይ እርምጃና የኢራን ምላሽ በከፍተኛ ጥንቃቄ እየተከታተለ ነው። ትራምፕ ከድርድሩ ቀድመው መሳሪያ እየጫነ ነው ማለታቸው ጥይት እንደማቀባበል ነው የታየው። ድርድሩ ካልተሳካ ያቀባበሉትን ጥይት ሊተኩሱት ይችላሉ። ያስቀመጡት ጊዜ ገደብም የ24 ሰዓት ነው። ከኢራን ጋር የሰላም ድርድሩ ካልተሳካ ኢራንን ለማምታት ምርጥና ዘመናዊ መሳሪያዎችን ወደ መርከባቸው እየጫኑ መሆናቸውን የገለጹት ትራምፕ የድርድሩን ውጤት በ24 ሰዓት እናውቀዋለን ብለዋል። ኢራን ጋር የሚጀመረው ድርድር የማይሳካ ከሆነም ለቀጣይ ጦርነት እየተዘጋጁ መሆናቸውን ትራምፕ በግልጽ ተናግረዋል። ፕሬዝዳንቱ የሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀችና እየጫነች ነው ሲሉ አስደንጋጭ መልእክት አስተላልፈዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። ከዚህ በፊት ሙሉ ለሙሉ ለመደምሰስ ከምንጠቀምበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህን የጦር መሳሪያዎች ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉም ተናግረዋል። ትራምፕ ይህንን ማስጠንቀቂያ የሰጡት ኢራኖችን ማመን አቅቷቸው ነው። ኢራናውያን የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻል እንዳልሆነ የገለጹት ትራምፕ ያላቸውን ጥርጣሬ በይፋ አሳይተዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፉ የባህር መተላለፊያቸውን በኃይል በመዝጋት ለማስገደድ ካልሆነ በስተቀር ሌላ አማራጭ የላቸውም ሲሉ ነው የጻፉትም። ሌላኛው የትራምፕ ሚስጥር የወጣውም እዚህ ጋር ነው። ኢራን በድርድሩ አቅም ያገኘችው ዓለም አቀፍ የባህር መተላለፊያዎችን በመዝጋት ነው። የሆርሙዝ ወሽመጥ ለኢራን እንደ ኒውክሌር እያገለገለ ነው። ይህንንም ትራምፕ አልሸሸጉም። ኢራን በአሁኑ ሰዓት ወሽመጡ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ አቅሟ ነው። የኢራን አደገኛው መሳሪያ። የኢራን ብቸኛው አማራጭ ትራምፕ እንዳወጡት ትልቅ ሚስጥር የባህር መተላለፊያው ነው። የኢራን በጣም ውጤታማውና አደገኛው መሳሪያ የኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ መሆኑ አሁን ተረጋግጧል። ኢራን መተላለፊያውን በመቆጣጠር በኩል ከተሳካላት ዓለም ላይ ካሉት እጅግ ወሳኝ የባህር መስመሮች መካከል አንዱን የመቆጣጠር አቅሟን በማሳየት ጉልህ ስትራቴጂካዊ ድልን ትቀዳጃለችም። እዚህም ይመስላል በነገሮች ላይ ግልጽ የሆኑት ትራምፕ የኢራን ብቸኛ አቅም የባህር መተላለፊያዎች መሆናቸውን የገለጹትም። ሆርሙዝ እንኳን አሜሪካን ይቅርና እስራኤል ሀሳቧን በፍጥነት እንድትቀያይር አድርጓል። የኢራን ተደራዳሪዎችን በዚህ ጉዳይ ያስቀመጡት ቅድመ ሁኔታ እስራኤልን የሚመለከት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከአሜሪካ ጋር ድርድር ለመጀመር ሁለት ወሳኝ ቅድመ ሁኔታዎች መሟላት እንዳለባቸው በይፋ ያሳወቁት ትራምፕ ማስጠንቀቂያ ከመስጠታቸው ደቂቃዎች በፊት ነው። አፈ ጉባኤው በኤክስ ገጻቸው ባሰፈሩት መልእክት በሊባኖስ የተኩስ አቁም ስምምነት ተግባራዊ መሆንና በታገዱ የኢራን ሀብቶች ላይ የተጣለው ማዕቀብ ተነስቶ ገንዘብ እንዲለቀቅ ጠይቀዋል። ጋሊባፍ አክለውም እነዚህ ሁለት ጉዳዮች በሁለቱ ወገኖች መካከል ቀደም ብሎ ስምምነት የተደረሰባቸው ቢሆንም እስካሁን ተግባራዊ አልተደረጉም ነው ያሉትም። ማንኛውም አይነት ድርድር ከመጀመሩ በፊት እነዚህ ነጥቦች የግድ መፈጸም አለባቸው ሲሉ የሀገራቸውን ጽኑ እምነት አያይዘው ገልጸዋል። ይህ የአፈ ጉባኤው መግለጫ በኢራንና በአሜሪካ መካከል ያለውን የዲፕሎማሲያዊ ግንኙነት ይበልጥ ወደ ጠነከረ ፍጥጫ ሊወሰደው ሆኗል። ኢራን በዩናይትድ ስቴትስና እስራኤል መካከል ለ40 ቀናት የዘለቀ ጦርነት አስገራሚ ጉዳይ ይዞ ብቅ እያለ የሚገኘውም ሚስጥር የነበረው የኢራን አቅሞችን በማሳየቱ ነው። ይህም የኢራን በጣም ውጤታማውና አደገኛው መሳሪያ የኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ ሆኖ ስለተገኘ ኢራን በቅድመ ሁኔታዋ ብርቱ አቋም ይዛ ታይታለችም። ኢራን መተላለፊያን በመቆጣጠር በኩል ከተሳካላት ዓለም ላይ ካሉት እጅግ ወሳኝ የባህር መስመሮች መካከል አንዱን የመቆጣጠር አቅሟን በማሳየት ጉልህ የሆነ ስትራቴጂካዊና ተምሳሌታዊ ድልን ትቀዳጃለች ነው የተባለው። የኢራን፣ እስራኤል፣ ፓኪስታን አዲስ ፍጥጫ። ኢራን፣ እስራኤል በሊባኖስ ጉዳይ በተፋጠጡበት በዚህ ወቅት
ፓኪስታንና እስራኤልም ከባድ ፍጥጫ ውስጥ ገብተው ታይተዋል። በአሜሪካና በኢራን መካከል በፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀምራል ተብሎ እየተጠበቀ ባለበት በአሁኑ ጊዜም ሊባኖስ ውስጥ እስራኤል ተኩስ መክፈቷ አስግቷል። ኢራን ሆርሙዝን መልሳ የዘጋችው በዚህ ምክንያት ነበርም። አሁኑ ድርድርም ኢራን በሊባኖስ ተኩስ አቁም ሳይደረግ ድርድር እንደማይጀመር ማሳወቋ ይታወሳል። ኢራን እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁም እንዲደረግ ከሁሉ አስቀድማ ጠይቃ አቋም ይዛለችም። ከዚህ በተጨማሪ ዋናውና ቀዳሚው የኢራን አቋም ሆርሙዝ ሆኗል። እስከዛሬ ኒኩለር ነበር መደራደሪያው፣ አሁን ሆርሙዝ እንደሆነም ተሰምቷል። ኢራን ከአሜሪካ ጋር የደረሰችው የተኩስ አቁምን ተከትሎም ፓኪስታን ውስጥ በሚደረገው ድርድር የሆርሙዝ ወሽመጥ ጉዳይ ዋና አጀንዳ እንደሚሆን ይጠበቃል። ትራምፕም ከድርድሩ አስቀድሞ በሰጡት ማስጠንቀቂያ ያወጡት ሚስጥር በቀጥታ ከሆርሙዝ ወሽመጥ ጋር የሚያያዝ ሆኗል። ኢራን ሆርሙዝን በመዝጋት ብቻ አሜሪካን በድርድር ወጥራ መያዟ አይቀሬ ሆኗል። ከሆርሙዝ ወሽመጥ ጀርባ በዋናነት ሩሲያና ቻይና ስላሉ የኃይል አስተላለፉ አሜሪካን የሚፈታተን ነው። ትራምፕ በብልሃት ሳይሆን በቁጣና በብስጭት ተገፋፍተው ከኢራን ጋር የሚደረገው ድርድር አልተሳካም ብለው ወደ ቀጠናው ተጉዞ በተጠንቀቅ እንዲቆም ያዘዙ ጦር ማጥቃት ከጀመረም ኢራንን በመልሶ ማጥቃት ተኩስ መክፈቷ የሚጠበቅ ነው። በዚህኛው ዙር ጦርነቱ ካገረሸ ከባድ ቀውስ ያስከትላል። ቀውሱ ዓለም አቀፍ ስለሚሆን የጦርነቱ ተሳታፊ አካላትም እዚሁ ልክ መጨመሩ አይቀርም። በተለይም ሩሲያ በሆርሙዝ ጉዳይ የያዘችው አቋም ለኢራን የወገነ ስለሆነ አሳሳቢ ሆኗል። ለዚህም ነው በአሁኑ ሰዓት በፓኪስታን የሚደረገው ቀዳሚ ድርድር ዓለም አቀፍ ደረጃ ተጠባቂ የሆነው።